ልጅቷ ስታወራ ስትናገር ከሰማችኋት ማለት ነው እሷ የሚሰሩትን ሴቶች አታበረታታም ነገር ግን ቢዝነስ ነው ለምሳሌ አኪም ሲጋራ እንደሚጎዳ እየነገረ ግን አንደኛ ጫሽ አኪም የሚያጨሱት እነሱ ናቸው ሲጋራ እንደሚጎዳ ይነገራል ፕሮፌሰሮችን ካያችኋቸው መቃም ምናምን ጥሩ እንዳልሆነ እየነገሯችሁ ብዙ ቦታ የምታያቸው እነሱ ነው እንደዚህ አይነት ነገር ላይ ማለት ነው ምክንያቱም ለማንበብ ምናምን ይጠቀሙበታል ግን ሲመክሩ እንደዛ አይደለም ይሏቸዋል ወጥተው ማለት ነው ሶ ምን ልላችሁ ፈልጌ ነው ሰርጀሪ ስትሰሩ ግዴታዬ ነው ስለ ሰርጀሪ ማብራራት አለብኝ ጋይስ ምክንያቱም የሰርጀሪው ሀገር ላይ ስለኖርኩኝ ማለት ነው ሰርጀሪ ስትሰሩ ኮንፊደንስ ያገኛችሁ ይመስላችኋል አይ ብላችሁ ከጠየቃችሁኝ ልንገራችሁ ኮንፊደንስ የሚሰማችሁ የሚታየው ነገር የምትለብሱት ልብስ ሁሉ ስለሚቀበልላችሁ ጥልቅ ስለሚል ማለት ነው ጋይስ ጥልቅ ስለሚል ኮንፊደንሳችሁ ይጨምራል ሰርጀሪ ጥሩነቱ ኮንፊደንስ የሌላችሁ ሰዎች ኮንፊደንስ እንድታገኙ ያደርጋል አንዳንድ ሰዎች ግን ኮንፊደንሳቸውን ድጋሚ ያጡታል ምክንያቱም ሰዎች ስላወቁባቸው እንደዛ ተሰርተው እንደሆነ የመጡት እንደሚነገርባቸው ስለሚያውቁ ኮንፊደንስ ያጣሉ ብዙዎች ነገር ግን ሰርጀሪ ስትሰሩ ኤክስ ስሞልንም ታደርጉበታላችሁ ለልብስ አያስቸግራችሁ ልብስ ለማድረግ አያስቸግራችሁ ሁሉንም ልብሳችሁን ይቀበላል ማለት ነው የሰርጀሪ ጥቅሙ አንደኛ እሱ ነው ሁለተኛ ደግሞ ሰርጀሪ ስትሰሩ ጥቅሙ ምንድነው ብላችሁ ለምትጠይቁኝ ሰዎች እንደገቢያችሁ ነው የገቢ ምንጫችሁ በእይታ ከሆነ ግዴታ አይስዌርን ምክንያቱም ይሄንን ምለው ያው ስለተመለከትኩና ስለማይ ነው የእይታ ከሆነ ቢዝነሳችሁ ኦፍ ኮርስ ያስፈልጋችኋል መሰራት አለባችሁ እይታን ለመማረክ አቴንሽን ለመሰብሰብ ግዴታ ያስፈልጋችኋል በተቀረ በኋላ ላይ ግን ከ10 አመት በኋላ ግን የሰርጀሪ ጉዳቶች በጣም ብዙ ናቸው ነርቫችሁ ይዛባል ሆርሞናችሁ ይነካል ጋይስ አይስዌርንንንን ሆርሞናችሁ ይነካል ነርቫችሁ ይነካል ስትሮክ ሊመታችሁ ይችላል ከእንደገና ደግሞ ከ10 አመት በኋላ ሎጋውት ማለት ታበዛላችሁ ከተወሰነ ጊዜ በኋላ ፎቶ ቪዲዮ መስራት ታቆማላችሁ ስለዚህ ብዙ ነገራችሁን ያሰጣችኋል የሞለድ ጊዜያችሁ እንደሚታስበው ወዲያው አታረግዙ ሰርጀሪ ከተሰራችሁ በኋላ ዶክተር ችግር የለውም ሊላችሁ ይችላል ያው ቢዝነሳቸው ነው ከ2 አመት በኋላ ነው የማርገዝ እንትናችሁ ምንድነው የሚባለው የሚሰጣችሁ ካልብዛ አታረግዙ ምክንያቱም እዚህ ጋር ምናምን ያለው ነገር ስለሚወጣ ማለት ነውና በጣም ቱ ባድ ጋይስ አይስዌርን ቱ ባድ እና እታችን ሰይፉ ፋንታውን ላይ ቀርባ ስትናገር ስታስረዳ እኔ አድርቄያታለሁ ግን ደግሞ በዚህ ያህል ደረጃ የኢትዮጵያ ህዝብ እኮ እድሜውን የሄደበት ህዝብ አይደለም ወጣት ነን መስራት መሯሯጥ በዛ ላይ ደግሞ እንትን ፓርክ ለመሮጥ ይመቻል ተነስተን ብንሮጥ ሙጭ ነው ምንለው በዛ ላይ ደግሞ ይሄው እኔ ራሱ ጋይስ ከ80 ኪሎ ወደ 68 ኪሎ ገብቼላችኋለሁ ስንት ነገር ሉዝ እንዳደረኩኝ ያገሬ ልጅ ትንሽ ከሆዴ ከንበርቴ በታች ያለችው ቦርጭናት እጅ እየጠፋች ነው ጋይስ እግዚአብሔር አያችሁ ስፖርት ካልክ ይጠፋል እና ብዙ ጊዜም እንደዚህ አይነት ሚዲያ ላይ ወጥተው ስለ ሰርጀሪ ማብራሪያ ባይሰጡ ጥሩ ነው ምክንያቱም ወጣቱን ሁሉ አስቀድዳችሁ የት ልታደርሷችሁ ይሄ ወጣት መሮጥ የለበትም እኛ ኢትዮጵያኖች ድሮ የምንታወቀው በሩጫ ነበር ሯጮች ነበረን አሁን የሚሮጥ ጠፋ ምን እየሰራችሁ እየተቀደዳችሁ ስለዚህ ጋይስ እኔ ይሄንን አልመክርም ቤተሰብ እና ሰይፉ ፋንታውን ላይ ቀረበችው ልጅ የተናገረችው ነገር በጥሩ ነገር አስተላልፋለች እንደዚህ አይነት ነገር ግን ፕሮሞሽን ባይሰራላችሁ ጥሩ ነው ባይልኝ ምክንያቱም እንዳያችሁት ነው ጋይስ አመሰግናለሁ ደግሞ ታለቅስ ነው ምን ላርታዳ አርስ የላችሁ ልስጣችሁ ነው የምታወሩበት እሺ እና ጥሩ አይደለም እና ወጣቶችዬ በነገራችን ላይ ወጣቶችዬ እናት ምክር ጥሩ ነው እሺ ወጣቶችዬ ለሚታይ ነገር ብላችሁ ሰውነታችሁ አታስቀድሙ
እግዚአብሔርም አይወደውም። እግዚአብሔር ራሱ በጣም ነው የሚጠላው ጋይስ። እውነቴን ነው። ሰማይ ቤት ስትሄዱ እግዚአብሔር እኔ ከሰጠኋችሁ ቆዳ ላይ ለምን ቀንሳችሁ ብሎ ሲኦል ነው የሚወረውራችሁ። ሲኦል ደግሞ ከባድ ነው። ጥቋቁር አሞራ ጥቋቁር ቁራ አለ ሲኦል ላይ ጋይስ። ሰምታችኋል የሲኦሉን ታሪክ? ሲኦል እኮ ጥቋቁር አይኑ ጥቁር የሆነ አሞራ ነው መጀመሪያ የሚቀበላችሁ ከበር ላይ። ስለዚህ እግዚአብሔር የሰጣችሁን ነገር አትጨምሩ፣ አትቀንሱ፣ አትቀጥሉ ለማለት ነው። ይሄ ምክር ነው። ሰማችሁ? እኔ ምክር ነው። አሁን እኔ ለያ ምናምን ብላችሁ አታልቅሱ ፕሊዝ ቤተሰብ። እና ውበት ነው ባይዘው ቦርጭም ውበት ነው። የአንገት ወደ ላይ እንደዚህ ማለት ውበት ነው። ውበት ሳ ጋይስ እግዚአብሔር ምስክሬ ነው። እና አይ ተሙ ሲናገር በጣም ስለገረመኝ ነው። ሌላው ደግሞ ምንድነው ቀይ ሰይጣን ጋይሳው ምን አገናኘው? እኔና ሰይጣን እዚህ ጋር ምን አገናኘን? ማሚና ጆን ታረቁ እኮ ደስ አለን ጋይስ። ታረቁ ጋይስ። ምንድነው ድሪያም ጭማንጭ ብቻ ነሽ የቀረሽው? የኔ ፍቅር መጣ ነበረ። በቃ አሁንማ ቀረው። እስከ ሰኞ ቤት ነበር ቀረው። አይዞህ ያልሽ የሁሉም አለፈ ለኔ ወጥ መሳካት ያንቺው በት ማርያምን እመጣለሁ ብዬ ነበረ፣ ግን አካውን ባላ እንደው ወርም ጃኒ ብትቆ ያልመጣው እኔ እኮ እንደ በግ የምታዘዝ ሰው አይደለም እኮ ጋይስ። ራሴ ህሊና ያለ ልጅ እኮ ነው። ስፈልግ ነው ማለት ነው ባይዘው። ለምን እናንተ አትሄዱ ምናምን ስለተባልን እኛ የምንሄድ ይመስላል። አንሄድ አንጠይቅ። ያንቺው በትረገፈ ዛሬ ዘመድ ነኝ ቲሸርቱና ሲኞ አብሮ ይሄዳል። አዎ የኔ ፍቅር ሰላም ቢያይ። አዎ በነገራችን አዎ ይመቻችሁ። ኤልሽዬን ዘና አድርጋችሁልናል። እንዳለ የሚመጡትን ዘና አድርጋችሁልናል። አዎ ይመቻችሁ። እናንተም አዲስ አበባ ስትመጡ ዘና ነው የምናደርጋችሁ ጋይስ። ድሬ ለቅራፍ መጣ ነው ኮፒሊንግ አድርጉ ጋይስ። ነበር ዳይቦ አይደለም የዳይቦን ፕሮፋይል አድርገው ጋይስ አበባ ሰጡ። ዳይቦ ዳይቦ አይደለም ዳይቦን ነው የምፈልገው። ያ ዳይቦ ነው። አይ ዳይቦ አበባ ሰጡ። ዳይቦ ርችስ ነው የሚሰጠው። ሊወዬ ኩኩዬ ወዬ ኩኩዬ ኦምጬ ምን ማለት ነው? አመቻችና ኩኩዬ አስገባችኋለሁ። እሺ ማለት